በውስጣችሁ ታላቅ ኃይል እንዳለ ይሰማችኋል? ትክክል ናችሁ። ይህ መጽሐፍ የዶክተር ጆሴፍ መርፊ ተጠቃሽ የሆነ ሥራ ነው። The Power of Subconscious Mind ከእውነተኛ አቅማችሁ ጋር የሚያገናኝ ድልድይ ነው። መጽሐፉ በሚያቀርብላችሁ መርህ፣ ተግባርና ልምምድ ተጠቅማችሁ ውስጠ ህሊናችሁን ማለትም ሰብኮንሺየስ ማይንዳችሁን ለስኬት፣ ለጤንነትና ለውጤት ማዋል ትችላላችሁ። በዚህ መጽሐፍ ውስጥ የሚከተሉትን ነጥቦች ትማራላችሁ። የውስጥ ንግግራችሁን እንዴት እውን ሊሆን እንደሚችል፣ የምናባዊ ምልከታና ማረጋገጥ ስልቶችን ትክክለኛ አጠቃቀም፣ እንዲሁም አቅምን ከመወሰን አስተሳሰብ እንዴት መላቀቅ እንደምትችሉ፣ ድብቁን አእምሮ እንዴት እንደሚሰራና እንዴት ለራሳችሁ ጥቅም ልታውሉት እንደምትችሉ፣ የድብቁን አእምሮ ሀብት ማግኘትና መጠቀም፣ እንዲሁም ፍርሃትን ለማስወገድ ድብቁን አእምሮ እንዴት ሪፕሮግራም ማድረግ እንደሚቻል፣ በመጨረሻም የድብቁን አእምሮ ተአምራዊ ኃይል በስፋት ትማራላችሁ። በአጠቃላይ ይህ መጽሐፍ የአእምሮ ትኩረት መንገዶችን ያስተዋውቀናል። ከምንፈልገው ስኬት እንዳንደርስ እንቅፋት የሆኑብንን የውስጥ ህሊና ገደቦች የምናስወግድበትን ብልሃትም ይጠቁመናል። በዚህ መጽሐፍ ደራሲው የእውነተኛ ታሪክ እማኞችን በመጠቀም አስደናቂ አእምሮአዊ አቅማችንን በማውጣት የራስ መተማመናችንን መገንባት፣ ግንኙነቶቻችንን ማሻሻል፣ ሙያዊ ስኬት ማግኘት፣ ፍርሃትን ማስወገድ እንዲሁም ጤንነትና ደስታችንን ማሻሻል እንደምንችል ያረጋግጥልናል። በዚህ መጽሐፍ አስደናቂውን የውስጥ ህሊና ኃይል የምትከፍቱበትን መሳሪያ በእጃችሁ ትጨብጣላችሁ። ይህንን አስደናቂ ኃይል እንዴት መጠቀም እንደምትችሉ ከተማራችሁ በኋላ ማንኛውንም ነገር ማድረግ ትችላላችሁ። ስለዚህ የውስጥ ህሊና ኃይላቸውን ቁልፍ ካገኙ ሚሊዮኖች ጎራ ለመቀላቀል ይህንን መጽሐፍ ማጥናትና ስልቶቹን ተግባራዊ ማድረግ የግድ ነው። ሁሉም ነገር የሚጀምረው ከውስጥ ነው። አስተሳሰብን ስትለውጥ መላው የህይወት መንገድ ይቀየራል። ይህ መጽሐፍ በራሱ ሙሉ እምነት ላለው ሰው የሚሆን የለውጥ መንገድ ነው። መንፈስ አነቃቂ ጽሑፍ ሲሆን በህይወታችሁ ለውጥ የምትሹ ከሆነ መኖር የምትፈልጉትን ህይወት ስትኖሩ ራሳችሁን ታገኙታላችሁ። ስለ ውስጥ ህሊና ተአምራዊ ኃይልና ሀብት ምን ያህል ታውቃለህ? ከዛሬው መጽሐፍ የውስጥ ህሊናን ተአምራዊ ኃይል ማወቅ ብቻ እንዴት ህይወትህን ተአምራዊ በሆነ መንገድ እንደሚቀይረው እናያለን። ውስጥ ህሊና የህይወትህ መጽሐፍ መሆኑን፣ በውስጥ ህሊና ላይ ያተምከው ማንኛውንም ነገር እንዴት እውን ማድረግ እንደምትችል፣ ውስጥ ህሊና የሰውነትህን ማንኛውንም ተግባራት እንኳን ሳይቀር እንዴት እንደሚቆጣጠር፣ በመጨረሻም ይህንን የውስጥ ህሊና ኃይልና እንቁ የሆነ ሀብት ለራስ ጥቅም እንዴት ልታውለውና ልታሰራው እንደምትችል ሙሉ ዕውቀቱ ይኖርሃል። ይህንን መጽሐፍ ቀደም ብዬ አግኝቼውና አንብቤ ቢሆን ኖሮ ህይወቴን ምን ያህል ተአምራዊ በሆነ መንገድ እንደሚቀይረው ሳስብ ይቆጨኛል። አንተም እንደኔ ላለመቆጨት በመጨረሻ ላይ ያስቀመጥኳቸውን ማጠቃለያ ነጥቦች ማድመጥ የግድ ይልሃል። የውስጥ ህሊና ተአምራዊ ኃይል። የውስጥ ህሊና ኃይል ተአምራዊ ነው። ያነሳሳሃል፣ ይመራሃል፣ ከማስታወሻ ማደር ውስጥ እያወጣ ስሞችን፣ መረጃዎችን፣ እውነታዎችንና ምስሎችን ይከስትልሃል። የደም ዝውውርህን፣ የምግብ መፈጨት ሂደትን ወዘተን የሚቆጣጠረው ውስጥ ህሊና ነው። ዳቦ ስትመገብ ወደ ህብረ ህዋስነት፣ ወደ ጡንቻ፣ አጥንትና ደም የሚለውጠው ውስጥ ህሊና ነው። ውስጥ ህሊና እረፍት የለውም። የውስጥ ህሊና ተአምራዊ ኃይልን ለመረዳት ዘወትር ምሽት ወደ መኝታ ከመሄድ በፊት ቁጭ ብለህ አንድ የተወሰነ ነገር ማከናወን እንደምትፈልግ እቅድ በመንደፍ ወይም ለውስጥ ህሊና በመንገር ሙከራ በማካሄድ ውጤቱን ማየት ትችላለህ። የምትፈልገውን ውጤት ለማግኘት የሚያስችሉ ውስጣዊ ኃይሎች ሲመነጩ ስታስተውል ደስታ ወደር አልባ ይሆናል። ልዕለ ተፈጥሮ ከሆነው ዓለምን ከሚያዞረው ፀሐይን በምስራቅ እንድትወጣ ከሚያደርገው ታላቅ ኃይል ጋር የሚያገናኝህ ይኸው ነው። የጽኑ እምነቶችህ፣ የምጡቅ ሐሳቦችህ እንዲሁም ሰብአዊ ርህራሄ ምንጭ ውስጥ ህሊና ነው። ሼክስፒር ከዘመኖቹ ተለይቶ የተመሰረቱት ታላላቅ እውነታዎች የተገለጡለት ከውስጥ ህሊናው ነው። ቤትሆቨን ያቀናበረው፣ ዳቪንቺ ሞናሊዛን የሳለው ከውስጥ ህሊናቸው ነው። በ1955 ህንድ በሚገኘው የዮጋ ፎረስት ዩኒቨርሲቲ ትምህርት በሰጠው ጊዜ ከቦምቤ የመጣ አንድ ሐኪም አግኝቼ ነበር። ይህ ሐኪም ዶክተር ጀምስ ስለተባለ
ምንም አይነት ዘመናዊ የሕክምና መርጃ መድኃኒቶች ባልነበሩበት ዘመን ቤንጋል ውስጥ ስለነበረ ሐኪም አጫወተኝ። በ1843 እና በ1846 ዶክተር ጄምስ ወደ 400 የሚጠጉ የቀዶ ሕክምናዎችን አካሂዷል። በወቅቱ ማደንዘዣ ስላልነበረው ለታካሚዎቹ የሚሰጣቸው የአእምሮ ማደንዘዣ ነበር። ታካሚዎቹ የአእምሮ ማደንዘዣ ከተሰጣቸው በኋላ ቀዶ ሕክምና ሲደረግላቸው ምንም አይነት ህመም የሚሰማቸው ካለመሆኑ በላይ በእርሱ እጅ ላይ የሚሞቱ ታካሚዎች ቁጥር እጅግ አነስተኛ ነው። ዶክተር ጄምስ ለህሙማኑ ምንም አይነት ስቃይ እንደማይሰማቸው በመንገር ለውስጠ ህሊናቸው መልእክት ያስተላልፋል። እንዲህ ያለው ተአምራዊ ሕክምና ይከናወን የነበረው ሉዊስ ፓስተር፣ ጆሴፍ ሊስተር እና ሌሎች ተመራማሪዎች የበሽታ አምጪ ባክቴሪያዎች የሚራቡት ባልተቀቀሉ መገልገያ ቁሳቁሶች ላይ መሆኑን ከማወቃቸው በፊት ነው። በዶክተር ጄምስ የሚታከሙ ህሙማን ከቀዶ ሕክምናው በቶሎ የሚያገግሙና የሞት ቁጥሩም አነስተኛ የሆነው ሐኪሙ በበሽተኞቹ ውስጠ ህሊና ላይ ከሚያትመው መልካም አስተያየት የተነሳ ነው። የህሙማኑ ምላሽ ከእርሱ አስተያየት ጋር የተስማማ ነው። ከ120 ዓመት በፊት የነበረ ሐኪም የውስጠ ህሊናን ተአምራዊ ኃይል መገንዘብ ችሎ ነበር። ስለ ውስጠ ህሊና ረቂቅ ኃይል ማሰቡ በራሱ አስደናቂ ነው። ውስጠ ህሊና የህይወትህ መጽሐፍ ነው። ማንኛውም አይነት ሐሳቦች፣ እምነቶች፣ አስተያየቶች አሊያም ቀኖናዎች በውስጠ ህሊና ላይ ስታትም ክስተቶች፣ ተሞክሮዎችና ሁኔታዎች ሆነው በአንተ ላይ እንደሚሆኑ ማወቅ አለብህ። አመዛዝኖ የሚያስበው አእምሮህ ነው። ሐሳብህንም የሚቀበለው ይህ አመዛዛኙ አእምሮህ ሙሉ በሙሉ ሐሳቡን ሲቀበለው ስጋ ለብሶ በተሞክሮ መልክ ወደሚገለጥበት የአእምሮ ክፍል ይላካል። ቀደም ሲል እንደተገለጸው ውስጠ ህሊና ሙግት ውስጥ አይገባም። ተግባራዊ የሚያደርገው የተጻፈበትን ነው። የአእምሮህን ውሳኔ ነው የመጨረሻ ብይን አድርጎ የሚወስደው። በዚህ መልኩ አንተ ዘወትር በህይወት መጽሐፍ ላይ እየጻፍክ ነው ያለው። አሜሪካዊው ጸሐፊ ዋልዶ ኤመርሰን ሰው ሲያስብ የሚውለውን ነው ማለቱም ከዚህ ተነስቶ ነው። በውስጠ ህሊና ላይ የታተመው እውን ይሆናል። የሳይኮሎጂ አባት የሚባለው ዊሊያም ጄምስ ዓለምን ማንቀሳቀስ የሚችለው ኃይል በውስጠ ህሊና ውስጥ ነው ያለው ብሏል። ውስጠ ህሊና ገደብ በሌለው አስተውሎና ጥበብ የተሞላ ነው። ሕገ ሕይወት በተባለ ምስጢራዊ ምንጭ የረሰረሰ ነው። ምንም ነገር ቢታተምበት ነገሩን እውን ለማድረግ ምንም አይገድበውም። ስለዚህ በውስጠ ህሊና ላይ የምታተማቸው ሐሳቦች ቀና ሊሆኑ ይገባል። በዓለም ላይ ያለው መከራና ስቃይ ሁሉ የተፈጠረው ሰዎች የአእምሯቸውንና የውስጠ ህሊናቸውን መስተጋብር ካለመገንዘባቸው ነው። ሁለቱ በስምምነትና በአማረ ህብር ሲሰሩ ጤና፣ ደስታና ሰላም ያንተ ይሆናሉ። አእምሮና ውስጠ ህሊና በስምምነት ሲሰሩ ህመም ወይም መረበሽ አይኖርም። የሄመርሰን መቃብር የተከፈተው ለዘመናት በውስጡ ታላቅ ምስጢር እንዳለ ሲታመን ከመቆየቱ አንጻር በታላቅ ጉጉት ነበር። ምስጢሩ ከውስጥ ያለው ከውጭ እንዳለው፣ ከላይም ያለው ከታች እንዳለው መሆኑ ነው። በሌላ አነጋገር በውስጠ ህሊና የታተመው ማንኛውም ነገር በገሃድ እውን ይሆናል ማለት ነው። ይህ እውነታ ነው በቡድሃ በዞራቱስትራ እንዲሁም በሌሎች ጠቢባን የተገለጸው። በሰማይ ወይም በአእምሮ የሆነው በምድር በዙሪያ ገባህ በተሞክሮ ይሆናል። ይህ ነው ታላቁ ሕገ ሕይወት። ተፈጥሮ የድርጊትና የአጸፋ ምላሽ ውጤት ነች። ህብር እንዲኖር ሁለቱ ሚዛናቸውን መጠበቅ ያስፈልጋል። አንተ እዚህ ያለው የህይወት መርህ በአንተ ላይ ተሳስኖ እንዲያልፍ ለማስቻል ነው። የሚገባውና የሚወጣው እኩል ሊሆን ይገባል። ስጋት ሁሉ የሚመነጨው ካልተሟላ መሻት የተነሳ ነው። ሐሳብህ ሁሉ ጠማማ ከሆነ እነዚህ ሐሳቦች ወደ እውነትነት የሚለውጥ አውዳሚ ወይም ጎጂ የሆነ ኃይል በውስጡ ይፈጠራል። እንዲህ ያለው ስሜት ብዙውን ጊዜ የደም ግፊት፣ የልብ ድካም ወዘተ ያሉ ገዳይ የውስጥ ደዌዎችን ያስከትላል። ስለ ራስህ ያለ ስሜት ምንድን ነው? ሁሉ ነገር እርሱን ነው የሚገልጸው። አካላዊ ንቃትህና ሁኔታ፣ የገንዘብ አቅምህ፣ ወዳጆችህ፣ ማህበራዊ ህይወትህ በሙሉ አንተ ስለ ሥራ ያለ ሐሳብና ስሜት ነጸብራቆች ናቸው። በውስጠ ህሊና የታተመው በህይወትህ በተግባር ይገለጻል ማለት ይኸው ነው። እኛ ራሳችንን የምንጎዳው ጠማማና አሉታዊ ሐሳቦችን በማመንጨት ነው።
በመበሳጨት፣ በመፍራት፣ በመቅናት ወይም በበቀል ስሜት ራሳችንን እናቆስላለን። እነዚህ ወደ ውስጠ ህሊናችን የሚገቡ መርዞች ናቸው። ስለዚህ አሉታዊ ሐሳቦች አብረው የተፈጠሩ ሳይሆኑ እኛው የምንፈጥራቸው ናቸው። ሕይወትን የሚያለመልሙ ሐሳቦችን በውስጠ ህሊናችን ስንመዘግበው እነዚህ አሉታዊ ስሜቶችና ሐሳቦች ይጠፋሉ። ይህን ማድረግ ስትደጋግም ያለፈው ጠባሳ ሁሉ ሽሮ አዲስ ማንነት ይኖርሃል። ውስጠ ህሊና የቆዳ በሽታን ሳይቀር ይፈውሳል። የውስጠ ህሊና የፈውስ ኃይል ለመረዳት ከአካላዊ ህመም መዳን የበለጠ አሳማኝ ምስክር አይኖረውም። ከ40 ዓመታት በፊት በጸሎት ብቻ የቆየ ህመምን ፈውሻለሁ። የሕክምና ክትትል ሊያድነው ያልቻለውን ችግር ነው በጸሎት ያዳንኩት። የጠለቀ የሥነ ልቦና ዕውቀት ያላቸው አንድ ካህን በመዝሙረ ዳዊት ምዕራፍ 139 ላይ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለ ማለቱ ውስጠ ህሊናን እየጠየቀ ስለመሆኑ አስረድተውኛል። ካህኑ ከዚህም በተጨማሪ ውስጠ ህሊና ሰውነታችንን እንደፈጠረው ሁሉ መልሶ የመፍጠርና የመፈወስም ኃይል እንዳለው ነግረውኛል። በእጃቸው ላይ ያሰሩትንም ሰዓት እያሳዩኝ ይህ ሰዓት ሰሪ አለው። እናም ሰዓት ሰሪው በመጀመሪያ ሰዓቱን እውን ከማድረጉ በፊት ጽንሰ ሐሳቡን ሲጠነስስ ሰዓቱ ከተሰራ በኋላ ሲበላሽ እንዴት ሊጠግነው እንደሚችል ያውቃል በማለት አብራሩልኝ። ልክ እንደ ሰዓት ሰሪው የኛ ፈጣሪ የሆነው ውስጠ ህሊናችን አካላችን ቢታመም እንዴት መዳን እንደሚቻል በሚገባ ያውቃል። ነገር ግን እኛን እንዲያድነን በቅድሚያ ጤናማ ሐሳብ ልንመግበው ይገባል። ይህ የመንስኤና ውጤት ዑደት ነው። በላይ ላይ አጋጥሞኝ የነበረው የቆዳ ህመም ለመፈወስ እንዲህ በማለት ነበር የጸለይኩት። መላ አካላት የተፈጠሩት ምጡቅ በሆነው የውስጠ ህሊናዬ አስተውሎ ነው። ውስጠ ህሊናዬ እኔን እንዴት ማዳን እንዳለበት ጠንቅቆ ያውቃል። ጥበቡ ህብረ ህዋሳቴንና አጥንቶቼን ሳይቀር ያዋቀረ ነው። ይህ ኃይል በአሁኑ ቅጽበት እኔን ሙሉና ፍጹም ለማድረግ የፈውስ ሂደቱን ጀምሯል። ለዚህ የፈውስ ሂደት ምስጋናዬን አቀርባለሁ። በውስጤ ያለው ፈጣሪ አስተውሎ ስራው ድንቅ ነውና። ይህንን ጸሎት በየቀኑ ለ2 ደቂቃ 3 ጊዜ በመደጋገም ጮክ ብዬ አደርስ ነበር። በ3 ወር ውስጥ የቆዳዬ ጤንነት ተመልሶ ፍጹም ሆነ። የሰውነታችንን ተግባራት ውስጠ ህሊና እንዴት ነው የሚቆጣጠረው? ተኝተንም ይሁን በቁማችን ሳለን የማያቋርጠውና የማይደክመው ውስጠ ህሊናችን መላውን የሰውነት እንቅስቃሴያችንን ይቆጣጠራል። ለምሳሌ በምንተኛበት ጊዜ ልባችን ምቷን ትቀጥላለች። ሳምባችንም አየር ማስገባቱን ማስወጣቱን አያቋርጥም። እነዚህን የሚቆጣጠረው ውስጠ ህሊናችን ነው። ታላላቆቹ ሳይንቲስቶች ለምርምሮቻቸው ምላሽ የሚያገኙት ብዙውን ጊዜ በህልማቸው ነው። ልጆቻችንን እንድንወድ የሚያደርገው ይኸው የህይወታችን ቀራጺ ውስጠ ህሊናችን ነው። ለምሳሌ ባለማወቅ አንዳች የተበከለ ምግብ ብትመገብ ውስጥህ ስለማይቀበለው እንዲያስመልስህ ያደርጋል። ውስጠ ህሊናችንን ለኛ እንዴት ማሰራት እንችላለን? ማወቅ ያለብን የመጀመሪያው ጉዳይ ውስጠ ህሊናችን ዘወትር በስራ ላይ መሆኑን ነው። ቀንም ሆነ ማታ በስራ ላይ ነው። ውስጠ ህሊናችን የሰውነታችን ገንቢ ነው። ነገር ግን ይህንን ውስጣዊ ኃይል ብዙዎቻችን አንገነዘበውም። ትኩረታችንን ያደረግነው የሚያገናዝበው አእምሯችን ላይ ነው። ዋናው ጉዳይ አእምሯችን ደጉን በማሰብ ላይ እንዲጠመድ ማድረግ ነው። የእያንዳንዱ ሐሳባችን መሰረቱም ፍቅር፣ ዕውቀትና ቅንነት ይሁን። ካሁን ጀምሮ ለአእምሮ እንክብካቤ ማድረግ ጀምር። ውስጠ ህሊና ሁሌም ወደ እውነትነት የሚለውጠው አዘውትረ የምታስበውን መሆኑን በልብህ እወቀው። ልክ ውሃ የሚያልፍበትን ቱቦ አሊያም የሚቀመጥበትን ባልዲ ቅርጽ እንደሚይዘው ሁሉ ህይወትህም ቅርጹን የሚይዘው በአስተሳሰብህ ነው። ስለዚህም በውስጠ ህሊና ያለው ፈውስ፣ ሰላም፣ ፍቅርና በረከት ይሆን ዘንድ አድርግ። እምነት በውስጥ ህሊና የሚታተም ሐሳብ ነው። እምነት ማለት አንድን ነገር እውነት አድርጎ መቀበል ነው። ተቀባይነት ያገኘ እምነት ራሱን ወደ እውነትነት ይለውጣል። ያለምንም ጥርጥር በልብ የመዳን ጽኑ እምነት ያዝ፣ እንደ እምነትህም ይሆንልሃል። በደቡብ አፍሪካ ያገኘሁት አንድ ክርስቲያን ውስጠ ህሊናውን በመጠቀም ጤንነቱን እንዴት መጠበቅ እንደሚችል አጫውቶኛል።
ይህ ሰው የሳምባ ካንሰር የነበረበት ሰው ነው። ከዚህ ህመም የዳነበትን ዘዴ ራሱ እንዲህ ሲል ጽፎ ሰጠኝ። በቀን ውስጥ ለበርካታ ጊዜያት በአካሌ ይሁን በመንፈሴ ራሴን ለማረጋጋት እሞክራለሁ። እግሮቼም የተፍታቱ ናቸው። ሳምባዬና ልቤም የተፍታታ ነው። አእምሮዬም ተረጋግቷል። መላ እኔነቴ የተረጋጋ ነው ስል ለራሴ ነግረዋለሁ። ከ5 ደቂቃ በኋላ በሰመመን ውስጥ ሆኜ የእግዚአብሔር ፍጹምነት በእኔ አማካኝነት ሲገለጽ፣ ፍጹም ጤናማነት ውስጠ ህሊናዬን ሲሞላው፣ መላው ሰውነቴም ፍጹም በሆነው የእግዚአብሔር ምስል ዳግም ሲቀረጽ ይታየኛል። ይህ ሰው ተአምራዊ ፈውስ ያገኘው በዚህ መልኩ ነበር። ሌላኛው ለመዳን ያለው ምርጥ መንገድ በሳይንሳዊ ራዕይ አማካኝነት የጤንነትን ሐሳብ ወደ ውስጠ ህሊና ማስረጽ ነው። እግሩ ሽባ የሆነበትን ሰው አግኝቼ ነበር። ለዚህ ሰው ያካፈልኩት ምክር ዳግም ቆሞ ሲራመድ በምናቡ እንዲያይ ነው። ይህ ሙሉ ጤናማነት ሐሳብና አእምሮአዊ ምስል በውስጠ ህሊናው ተቀባይነት እንዲያገኝ አስረዳሁት። በዚህም መሰረት ተመልሶ ዳግም ሲራመድ በአይነ ህሊናው ወይም በምናቡ በማየት ቀስ በቀስ ውስጠ ህሊናው ላይ የሙሉ ጤናማነት ምስል መቅረጽ ጀመረ። ከበርካታ ሳምንታት በኋላ ይህ ሰው ቤት ውስጥ ብቻውን ቁጭ ብሎ ሳለ ስልኩ ጮኸ። ለወትሮው ስልክ ሲጠራ ሮጥ ብላ የምታነሳው ባለቤቱ የዚያን ዕለት አልነበረችምና እርሱ ከተቀመጠበት ራቅ ብሎ የሚገኘውን ስልክ ለማንሳት ብድግ አለ። ቀስ እያለም ተራምዶ አነሳው። በዚያው ቅጽበት ዳነ። ያ የስልክ ጥሪ ድንገት የተከሰተ ሳይሆን ከእርሱ ፈውስ ጋር ግንኙነት ያለው ቀድሞ የታቀደ ነገር ነው። ይህ ሰው ቀደም ሲል ሽባ ሆኖ የነበረው ከአእምሮ ወደ እግሮቹ ትዕዛዝ እንዳይደርስ አግዶ የያዘበት አስተሳሰብ ስለነበረው ነው። ማጠቃለያ ነጥቦች። ውስጠ ህሊና የውስጥ አካላትህን መላ እንቅስቃሴ ይቆጣጠራል። ለሁሉም ችግሮችህ መፍትሄዎችን ያውቃል። ከመኝታ በፊት ለውስጠ ህሊና ጥያቄህን አቅርብለትና ተአምራዊ ኃይሉን ተገንዘብ። የድርጊትና የአጸፋ ህግ በሁሉም ነገር ላይ ይስተዋላል አለ። ሐሳብ ድርጊት ነው። የአጸፋው ምልሰት ደግሞ ውስጠ ህሊና ለሐሳብ የሚሰጠው ፈጣን ምላሽ ነው። ስጋትና ጭንቀት ሁሉ ምኞት ሳይሟላ ሲቀር ነው የሚከሰተው። የልብህን፣ የሳምባህን፣ የሌሎችም መደበኛ ሥራ የሚያስተጓጉል ጭንቀት፣ ፍርሃትና ስጋት ናቸው። ስለዚህ ውስጠ ህሊናህን በፍቅር በሰላምና በጤና ሐሳቦች ስትመግበው ሰውነትህ ይለመልማል። አእምሮ ቀና ቀናውን እንዲያስብ አድርገው። የዛኔ ውስጠ ህሊና ቀና አስተሳሰብህን እውን ያደርገዋል። ለችግሮችህ መፍትሄ እንዳላቸው በምናብህ አስብ። የስኬታማነት መንፈስ በውስጥ ይኑር። የምታልመውንና የምታምነውን በውስጠ ህሊና ተቀባይነት አግኝቶ እውን ይሆናል። የውስጠ ህሊና ኃይል ሀብት ለማግኘት እንዴት ልትጠቀምበት ትችላለህ? የገንዘብ ችግር አለብህ። መሰረታዊ ፍላጎቶችህን እንኳን ለመሸፈን ካቃተ በረከት የተሞላበት ኑሮ ሊኖር እንደሚችል ውስጠ ህሊና ገና አላሳመንከውም ማለት ነው። በሳምንት ውስጥ ለጥቂት ሰዓታት ብቻ እየሰሩ ከፍተኛ መጠን ያለው ገንዘብ የሚያገኙ ሰዎች መኖራቸውን ታውቃለህ። መቼም ገንዘብ ሀብት የማግኘው ብቸኛ መንገድ ላብን አንጠፍጥፎ መስራት መሆኑን አትመን። ሀብት ያለ ድካም ይገኛል። የምትወደውን ነገር ለደስታ ስትል ብታደርግ ባለጸጋ ነው የምትሆነው። በዓመት $75,000 የሚከፈለው የአንድ ካምፓኒ ሥራ አስፈጻሚ ወዳጅ አለኝ። ይህ ሰው ከእርሱ የተሻለ የሥራ ልምድ ካላቸው ነባር ሠራተኞች የበለጠ ክፍያ ሊያገኝበት የቻለው ምስጢር ውስጠ ህሊናውን ማሳመን በመቻሉና የሥራ ፍቅር ስላለው ብቻ ነው። ሰዎች ብዙውን ጊዜ ኪሳራ ሲገጥማቸው ተስፋ ይቆርጣሉ። የዚህ ምክንያቱ ውስጠ ህሊናቸውን መቆጣጠር አለመቻላቸው ነው። ማንም ሰው በድህነት ኑሮውን ይገፋ ዘንድ አልተፈጠረም። አእምሮ ውስጥ ያሉትን አሉታዊ አስተሳሰቦች ለማጥራት ቃላት ትልቅ ኃይል አላቸው። የሀብት አስተሳሰብን ለመፍጠር ቀላሉ ዘዴ በየዕለቱ ለ4-5 ጊዜያት ያክል ሀብት፣ ስኬት በማለት ደጋግም። እነዚህ ቃላት ኃያል ናቸው። የውስጠ ህሊናን ውስጣዊ ኃይል ያንጸባርቃሉ። አእምሮህንም በዚህ ታላቅ ኃይል አኳያ ስትመራው በሕይወት ላይ እውን መሆን ይጀምራል። ባለጸጋ ነኝ እያልክ አይደለም፣ በእውነተኛው ኃይል ላይ እየተመረኮዝክ እንጂ።
በሀብት አስተሳሰብ ወይም ሐሳብ ላይ ስታተኩር የሀብት ስሜት ደግሞ ሀብትን ይፈጥራል። ውስጠ ህሊና ልክ እንደ ባንክ ነው። በውስጥ ያለውን ሐሳብ አብዝቶ ይከፍልሃል። የድህነትም ሐሳብ ብናስገባበት የሀብትም ሐሳብ ብናስገባበት ያው አብዝቶ ነው የሚያወጣው። ስለዚህ የሀብትን ሐሳብ ምረጥ። ታዲያ ለምን ሰዎች አይሳካላቸውም? በ35 ዓመታት ውስጥ በርካታ ሰዎችን አነጋግሬያለሁ። ከነርሱ ውስጥ አብዛኞቹ ለሳምንታት እኔ ሀብታም ነኝ፣ ባለጸጋ ነኝ እያልኩ በየዕለቱ ብደጋግምም ምንም ጠብ ያለልኝ ነገር አላገኘውም የሚል ቅሬታ አቅርበውልኛል። የእነዚህ ሰዎች መሰረታዊ ችግር የሚያስቡትና በውስጣቸው ያለው ስሜት የተለያየ መሆኑ ነው። ውስጠ ህሊና የሚቀበለው የቃላት ድግግሞሽን ሳይሆን ውስጥህ በትክክል የሚያምንበትን ነው። የአእምሮ ግጭትን ለማስወገድ በየዕለቱ ከእንቅልፍ በፊት በቀንም በማታም በሁሉ ነገሬ እየበለጸኩ ነኝ ማለትን ደጋግም። ይህ ከውስጠ ህሊና ጋር አይጋጭም። ከፍርሃት የመነጨ አሉታዊ ሐሳቦችን የምታብላላና በቃልህም የምትደጋግም ከሆነ የገንዘብ መጠኑ ያልተጻፈበት ቼክ እንደመፈረም አድርገህ ቁጠረው። በዚህ ቼክ ላይ ተቀባዩ የፈለገውን ያህል የገንዘብ መጠን ጽፎ ሊወስድ እንደሚችል እነዚያ የፍርሃት ሐሳቦችም ውስጠ ህሊና እንደ ጥያቄ ተቀብሏቸው በእንቅፋት መልክ እውን ያደርጋቸዋል። ላለው ይጨመርለታል፣ የሌለው ከጉድለቱ ይቀነስበታል። ውስጠ ህሊና በውስጡ ያለውን ማንኛውንም ነገር እውን ስለሚያደርግ አእምሮህን በገንቢና አዎንታዊ ሐሳቦች ወጥረው። እውነተኛው የሀብት ምንጭ ውስጠ ህሊና የሐሳብ ችግር ወይም ድርቀት የለበትም። በውስጡ እጅግ የበዙና ወደ ገንዘብ ሊለወጡ የሚችሉ ሐሳቦች አሉ። እውነተኛው ሀብት በአክሲዮን ብዛት አሊያም ባንክ ውስጥ ባለው ተቀማጭ ገንዘብ አይወሰንም። እነርሱ የሀብት ምልክቶች ብቻ ናቸው። እውነተኛው የሀብት ምንጭ በራሱም ሀብት የሆነው አስተሳሰብ ነው። በችግር ውስጥ ያሉ ሰዎች ዘወትር የተሳካላቸውን ሰዎች እንዳብጠለጠሉ ነው። የአንዱን ስም እያነሱ እርሱ አጭበርብሮ ነው፣ እርሱ አስጠንቁሎ ነው ማለታቸው የተለመደ ነው። የሚፈልጉትን መልሰው ስለሚኮንኑ ነው የማይሳካላቸው። ሀብት በእኛ ደጅ እንዳይደርስ ለማድረግ ቀላሉ መንገድ ከኛ የበለጠ ሀብት ያላቸውን ሰዎች መኮነን ነው። ከሁሉ በላይ ቅናት የድህነት ምንጭ ነው። ቅናትን ማሸነፍ ቀላል ነው። በሰዎች ስኬት ደስ መሰኘትና ከትልቅ ደረጃም እንዲደርሱ መመኘት ብቻ ነው። ቅናተኛ መሆን በጣም አደገኛ ነገር ነው። ምክንያቱም አእምሮን ባሉታዊ ሐሳቦች ይሞላዋልና። ስለዚህም ሀብት ወደ አንተ ሳይሆን የሚመጣው ካንተ ነው የሚሸሸው። በሰዎች ስኬት ደስ መሰኘት አሉታዊ ሐሳቦችን ከማጥፋቱ ባሻገር በውስጥህ መልካም ስሜት የሚፈጥር በመሆኑ ስኬትን እንድትጎናጸፍ ያስችልሃል። ራስህን በእነዚህ ምክሮች አስታጥቅ። በውስጥ ህሊና ረዳትነት ሀብታም ለመሆን ወስን። ላብህን አንጠፍጥፈ ከልክ በላይ መድከም ምናልባትም ከሞት በኋላ ሊረዳ ይችል ይሆናል። ሀብታም ለመሆን መፍጋት አይጠበቅብህም። ሀብት የውስጥ ህሊና እምነት ነው። የሀብትን ሐሳብ በአእምሮ ላይ አትም። በየዕለቱ ወደ መኝታ ከማምራት በፊት ለ5 ደቂቃ ያክል ሀብት የሚለውን ቃል በጽሞና ብትደጋግም ውስጠ ህሊና እውን ያደርገዋል። የሀብት ስሜት ሀብትን ይፈጥራል። አእምሮና ልቦና ወይም ውስጠ ህሊና መስማማት አለባቸው። በአእምሮ ውስጥ የሚመላለሰው ዋና ሐሳብ የሀብት እንጂ የድህነት ሊሆን አይገባም። ንግዴ እየተሻሻለ ነው፣ በሀብት ጎዳና ላይም እገኛለሁ ብለህ በመደጋገም ንግድህን ማሻሻል ትችላለህ። ወደ አእምሮህ ባንክ የሀብትና የስኬት ሐሳቦችን ብታስገባ ውስጠ ህሊና ከፍ ያለ ወለድ ነው የሚያስገኝልህ። እውነተኛ የሀብት ምንጭ አእምሮ ወይም አስተሳሰብ ነው። ቅናትና ምቀኝነት የሀብት ጉዞን የሚያደናቅፉ ትልቅ ጋሬጣዎች ናቸው።
ሀብታም እንዳትሆን እንቅፋቱም በገዛ አእምሮ ውስጥ ያለው ሐሳብ በመሆኑ በመልካም አስተሳሰብ ግንቡን ደርምሰው። ሀብታም የመሆን መብት አለ። የተፈጠርከው በተድላ ለመኖር ነው። እዚህ ያለኸው በቁሳዊም ሆነ በመንፈሳዊ ረገድ እንድትበለጽግ ነው። ገንዘብ መለዋወጫ ነው። ገንዘብ ፍላጎትን ማሟያ ብቻ ሳይሆን የሀገር ኢኮኖሚያዊ ጤንነትንም የሚመለከት ነው። ደም በሰውነታችን ውስጥ በአግባቡ ሲሰራጭ ጤነኛ እንደምንሆነው ገንዘብም በሕይወታችን ውስጥ በአግባቡ በነፃነት ሲዘዋወር ኢኮኖሚያዊ ጤና ይኖረናል። ሰዎች ገንዘብን መሰወር፣ በሳጥን ውስጥ ቆልፈው ማስቀመጥ ሲጀምሩ የኢኮኖሚ ጤናቸውም ይቃወሳል። ቀደም ባሉት ጊዜያት ሰዎች የተለያዩ ነገሮችን በገንዘብነት ይገለገሉ ነበር። አሁን ግን በሁሉም ሰዎች ዘንድ ተቀባይነት ያላቸው ኖቶችና ሳንቲሞች በመገበያያነት ያገለግላሉ። የውስጠ ህሊናን ኃይል መገንዘብ በሀብት ጎዳና ላይ ጉዞ መጀመር ማለት ነው። ሕገ አእምሮን በቅጡ የተገነዘበ ሰው በማንኛውም ሁኔታ ውስጥ በጦርነት ጊዜ እንኳን ቢሆን የተትረፈረፈ ሀብት እንደሚኖረው ያውቃል። ለዚህ ምክንያቱ ገንዘብ በሕይወቱ ውስጥ በነፃነት እንደሚዘዋወር በውስጠ ህሊናው ማመኑ ነው። በአንጻሩ ግን መርሳት የሌለበት ነገር ከሁሉ በላይ ገንዘብን ያለመጠን ማፍቀር አቅልን ማሳቱ ነው። ኃይልንና አቅምን በአግባቡ በኃላፊነት ስሜት መጠቀም ያስፈልጋል። ከገንዘብ ፍላጎት ተጨማሪ ለአእምሮ ሰላም፣ ለደስታ፣ ለፍቅር፣ ለሙሉ ጤንነት መሻት ያስፈልጋል። ገንዘብን ብቸኛ ዓላማ ማድረግ የተሳሳተ ምርጫ ነው። ብቸኛው ፍላጎትህ ገንዘብ መስሎ ቢታይም የኋላ ኋላ እነዚያን መልካም ነገሮች ነፍስህ እንደምትሻ ማወቅ አይቀርም። ድህነት የአእምሮ ህመም ነው። ከድህነት ምንም የሚገኝ መልካም ነገር የለም። አካላዊ ህመም ሲገጥምህ አንዳች ችግር በአንተ ላይ መኖሩን ታስባለህ። ከህመምህ ለመፈወስም እርዳታን ትሻለህ። ልክ እንደዚያው በሕይወትህ የገንዘብ እጥረት ሲገጥምህ አንዳች የተጠናወተ ችግር እንዳለ ማወቅ ይገባል። በውስጥ ያለው ሕገ ሕይወት ማደግ መበልጸግ ነው። ስለ ገንዘብ ያለህን አጉል አስተሳሰብ ማጥራት አለብህ። ገንዘብ እርኩስ አድርገህ በፍጹም አትቁጠር። እርኩስ ስታደርገው ካንተ ዘንድ ታርቀዋለህ። የምታወግዘውን መሳብ ከቶ አይቻልህምና። ገንዘብን እወዳለሁ፣ በአግባቡም እጠቀምበታለሁ። ገንዘብ በሕይወቴ እንደ ልብ ይዘዋወራል። ገንዘብ በጣም ጥሩ ነገር ነው፣ ለመልካም ነገር ብቻ እጠቀምበታለሁ በል እያልክ በመደጋገም ስለ ገንዘብ ያለህን አስተሳሰብ ማስተካከል ትችላለህ። አንድ ሳይንሳዊ አሳቢ ገንዘብን እንዴት ነው የሚመለከተው? ለምሳሌ ወርቅ፣ ብር፣ ሊድ፣ መዳብ ወይም ብረት ከምድር ውስጥ አገኘ እንበል። እነዚህ ነገሮች እርኩስ ትላቸዋለህ? እርኩሰት ሁሉ የሚመነጨው ከሰው የጨለመ ግንዛቤ፣ ከድንቁርናና እንዲሁም ለሕይወት ካለው የተሳሳተ ግንዛቤ ነው። እነዚያን ማዕድናት በመለዋወጫነት ወይም በመገበያየት መጠቀም እንችል ነበር። ነገር ግን የብር ኖቶችና ሳንቲሞችን እንጠቀማለን። እነርሱም እርኩስ አይደሉም። የፊዚክስና የኬሚስትሪ ተመራማሪዎች በአንድ ብረትና በሌላ ብረት መካከል ያለው ልዩነት በአስኳላቸው ውስጥ ያለው የኤሌክትሮን ብዛትና እንቅስቃሴ የሚፈጥረው መሆኑን ደርሰውበታል። በአሁኑ ሰዓት አተሞችን በከፍተኛ ጫና ውስጥ በመክተት ወደ ሌላ ንጥረ ነገር መለወጥ ችለዋል። ወርቅን ወደ ሜርኩሪ መለወጥ መቻሉ ይጠቀሳል። ዘመናዊዎቹ ሳይንቲስቶች በላቦራቶሪ ወርቅ፣ ብር ወዘተ መስራት የሚችሉበት ቀን ሩቅ እንደማይሆን ተስፋ አደርጋለሁ። በኪሳችን ያለው ወረቀትም በአተሞች የተዋቀረ ነው። ወረቀቱ ከወርቅ አሊያም ከብር የተለየ የሆነው በአተሞችና ውስጡ ባለው ኤሌክትሮኖች ወይም ፕሮቶን ነው። የምትፈልገውን ገንዘብ ወደ አንተ ለመሳብ ማድረግ የሚጠበቅብህ ነገር። ከዓመታት በፊት ሐኪም መሆን የሚፈልግ ነገር ግን ምንም ገንዘብ የሌለውን አንድ ወጣት አግኝቼ ነበር። የመፍትሄ ሐሳብ ያቀረብኩለት በምድር ላይ የተዘራ ዘር እንዴት ለመብቀል የሚያስፈልገውን ማዕድን በሙሉ ወደ ራሱ ስቦ አፈሩን ፈንቅሎ እንደሚወጣ ምሳሌ በመስጠት ነበር። እናም እርሱም የዘሩን ምሳሌ በመመልከት
በውስጠ ህሊናው ውስጥ ማዕድኑን እንዲያከማች ነው የመከርኩት። ወጪውን ለመሸፈን የሐኪሞችን ቢሮ በማጽዳት ሥራ ላይ ተሰማራ። ይህ ወጣት ወጪውን ለመሸፈን የሐኪሞችን ቢሮ ለማጽዳት ሥራ ላይ ተሰማራ። በየምሽቱም እንቅልፍ ሊወስደው ሲቃረብ በዓይነ ህሊናው ራሱን ሐኪም ሲሆን ይመለከት ነበር። በየዕለቱ የሚያያቸው ሐኪሞች ስፍራ ራሱን ከቶ ማለም ለእርሱ ብዙም የሚከብድ አልሆነም። የልጁ ባህሪ መልካም በመሆኑ አንዱ ሐኪም ይበልጥ አቅርቦት መሠረታዊ የሕክምና ሥልጠና ሰጠው። ከዚያም እንደ ረዳቱ ቀጠረው። ትንሽ ቆይቶም ደግሞ ዶክተሩ በራሱ ወጪ የሕክምና ኮሌጅ አስገብቶ አስተማረው። ዛሬ ይህ ወጣት በካናዳ ሞንትሪያል የታወቀ ዶክተር ነው። ውስጠ ህሊናውን በተገቢው መንገድ ተጠቅሞ የመሳብ ሕግን በራሱ ላይ እውን አድርጓል። ፍላጎት ካለ መንገድ አለ የሚለውን የቆየ አባባል በተግባር አሳይቷል። ለምንድን ነው አንዳንድ ሰዎች ገቢያቸው የማይሻሻለው? በትልቅ ድርጅት ውስጥ ተቀጣሪ ከሆንክና ዘወትር በደሞዝ ማነስ የምትበሳጭ ከሆነ ከድርጅቱ ጋር ያለህን ትስስር እያላላህ ነው። በመጨረሻም ትባረራለህ። እንደ እውነቱ ከሆነ ግን ራስህን በራስን ያባረርከው። ያሰናበተህ የበላይ ኃላፊ አሉታዊ አስተሳሰብ እውን የሆነበት መሳሪያ ብቻ ነው። ሀብትህን ስለመጠበቅ። ሀብት ላይ ጉዳት እንዳይደርስ የሚያሳስብህ ከሆነ በጽሞና ተአምራዊ ኃይል ገንዘቤን በጠቅላላ ይጠብቅልኛል በማለት ደጋግም። ደህንነት በውስጥ ከተሰማ መቼም ቢሆን ጉዳት አይደርስብህም። ሳይሰጡ መቀበል የለም። በትላልቅ መደብሮች ውስጥ ስርቆትን የሚከላከሉ ጠባቂዎች ይመደባሉ። በየመደብሩ እየገቡ የሚሰርቁ ሰዎች ከገዛ ራሳቸው ሰላም፣ እምነት፣ መልካምነት እንዲሁም በራስ የመተማመን ስሜት በሚጎድለው አእምሮአዊ ኑባሬ ውስጥ ነው የሚኖሩት። ከዚህም ባሻገር ማጣትን ነው ወደ ራሳቸው የሚጋብዙት። የክብር ማጣት፣ እምነት ማጣት፣ የአእምሮ ሰላም ማጣት፣ ከሁሉ በላይ የአእምሮ ምንነት አይገነዘቡም። አእምሮአቸውን ቢጠቀሙበት የተትረፈረፈ ሀብት ማግኘት ይችሉ ነበር። የሰው ልጅ ክብርና እውነተኛ ሀብትን የሚያገኘው በቅንነት፣ በመልካምነትና በታማኝነት ነው። ማጠቃለያ ነጥቦች። ሀብታም መሆን ተፈጥሯዊ መብት ነው። ይህንን ማመን አለብህ። ለመኖር የሚያበቃ ብቻ አይደለም የሚያስፈልግህ፣ ያሻህን ሁሉ የምታደርግበት ገንዘብ ነው የሚያስፈልግህ። ይህንን ከልብህ እመን። ገንዘብ በሕይወት ውስጥ እንደ ልብ ሲዘዋወር ኢኮኖሚያዊ ጤንነት ይኖርሃል። ሕገ ልቦናና የአእምሮ አሰራር ሲገባ ሀብት በእጅ ይገባል። ሰዎች ድሃ የሚሆኑት ዋነኛው ምክንያት ገንዘብን ስለሚኮንኑ ነው። ገንዘብን ጣዖት አታድርገው፣ መገበያያ ብቻ ነው። እውነተኛ ሀብት ያለው አእምሮ ውስጥ ነው። ገንዘብን ብቸኛ ዓላማ አታድርገው። ጸጋ፣ ደስታ፣ ሰላምና ፍቅር ሊኖሩ ይገባል። እነዚህን መልካም ነገሮች በአእምሮ ባንክ ውስጥ ካስቀመጥካቸው ከፍ ያለ ወለድ ያስገኙልሃል። ከድህነት ምንም ሰናይ ነገር አይገኝም፣ በሽታ ነው። ከዚህ ደዌ አእምሮህን ልታድነው ይገባል።